አንድ ታሪክ ልንገራችሁ። አንድ ሰው ነበር። ለአመታት መኪና ይጠግንና መሬት ይጠርግ የነበረ ሰራተኛ ነበር። ግን ሲሞት በባንክ አካውንቱ $8 ሚሊዮን ተገኝቷል። ይህ ሰው ሮናልድ ሪድ ይባላል። እንዴት አንድ መሬት ጠራጊ ከብዙ ዶክተሮችና ኢንጂነሮች በላይ ሀብታም ሊሆን ቻለ? ሚስጥሩ ዛሬ የምነግራችሁ 3 የአስተሳሰብ ለውጦች ናቸው። ብዙ ሰዎች ጠንክረው እየሰሩ ለምን የገንዘብ ነፃነት አይኖራቸውም? ልዩነቱ ያለው በሚሰሩት ስራ ሳይሆን ስለ ገንዘብ ባላቸው አስተሳሰብ ላይ ነው። ሰላም ጤና ይስጥልኝ። በዚህ ቻናል ስብዕናችንን የምንገነባባቸው፣ ህይወታችንን የምንቀይርባቸው ሀሳቦች እናያለን። ዛሬ ስለ ገንዘብ ያለንን አመለካከት የሚቀይሩ 3 ነጥቦችን አቀርብላችኋለሁ። አንደኛ፣ ገንዘብ እንደ መሳሪያ ማየት። ድሆች ለገንዘብ ይሰራሉ፣ ሀብታሞች ግን ገንዘብ ለነሱ እንዲሰራ ያደርጋሉ። ገንዘብ ስናገኝ መጀመሪያ የምናስበው የምንገዛው ዕቃ፣ ልብስ፣ ስልክ ከሆነ እኛ የገንዘብ አገልጋይ ነን። ነገር ግን ገንዘቡን እንዴት አባዝቼ ተጨማሪ ገቢ አገኝበታለሁ ብለን ካሰብን ገንዘቡ የኛ መሳሪያ ይሆናል። ገንዘብ እንደ አንድ ሰራተኛ አድርገው ይቁጠሩ። እያንዳንዱ የምታጠራቅሟት 1 ብር ለእናንተ ሌላ ብር የምትወልድላችሁ ሰራተኛ ናት። በየቀኑ የምናጠፋቸው ትናንሽ ሳንቲሞች በአመት መጨረሻ ትልቅ ኢንቨስትመንት ሊሆኑ እንደሚችሉ ማሰብ መጀመር አለብን። ሀብታሞች ይህ ዕቃ ስንት ብር ነው ብለው ብቻ አይጠይቁም። ይህንን ገንዘብ ኢንቨስት ባደርገው ለወደፊቱ ስንት ያወጣልኛል ብለው ያስባሉ። ሁለተኛ፣ ደስታን የማዘግየት ጥበብ። ፍላጎትን ለጊዜው መግታት። ይህ ማለት ለዛሬው ጊዜያዊ ደስታ ብለን የነገውን ትልቅ ስኬት አሳልፎ አለመስጠት ነው። ብዙዎቻችን ገና ገንዘብ በእጃችን ሲገባ አዳዲስ ስልኮችን ወይም ልብሶችን በመግዛት ሀብታም ለመምሰል እንሞክራለን። ሀብታም መምሰልና ሀብታም መሆን የተለያዩ ናቸው። እውነተኛ ሀብታሞች መጀመሪያ ሀብታቸውን ይገነባሉ፣ ከዛም ከትርፋቸው ላይ ቅንጦችን ይገዛሉ። ራሳችሁን እንደዚህ ብላችሁ ጠይቁ። ይህንን ዕቃ የምገዛው በእውነት ስለሚያስፈልገኝ ነው ወይስ ሰዎች እንዲያዩልኝ? ለሰዎች እይታ የምትኖሩ ከሆነ የገንዘብ ነፃነታችሁ በሌሎች እጅ ላይ ነው ያለው። ዛሬን ተቆጠቡ። ነገም በነፃነት መኖር ትልቅ ብልህነት ነው። ሶስተኛ፣ ስለ ገንዘብ መማር አለማቆም። ትምህርት ቤት ስለ ታሪክና ሳይንስ ይነግሩናል እንጂ ስለ ገንዘብ አስተዳደር አያስተምሩንም። ስለዚህ ብዙዎቻችን ዲግሪ ይዘን ግን ባዶ ኪስ እንሆናለን። ስለ ገንዘብ ማውራት ወይም መማር ስግብግብነት አይደለም፣ ይልቁንም ኃላፊነትን መውሰድ ነው። መጽሐፍትን አንብቡ። ለምሳሌ ሪች ዳድ ፑር ዳድ ፖድካስቶችን ስሙ። ስለ ታክስና ስለ ቁጠባ መረዳት ስትጀምሩ ገንዘብ ወደ እናንተ መምጣት ይጀምራል። ምክንያቱም ገንዘብ የሚንከባከበውና ለሚያውቅለት ሰው ይገዛል። በአጠቃላይ የገንዘብ ችግር የሚፈታው በብዙ ገንዘብ ሳይሆን በብዙ እውቀትና በአስተሳሰብ ለውጥ ነው። ከእነዚህ 3 ነጥቦች ውስጥ በአሁን ሰዓት የእናንተ ትልቁ ፈተና የትኛው ነው? ቁጠባ ወይስ ስለ ገንዘብ ያላችሁ እውቀት ማነስ? ኮመንት ላይ ጻፉልኝ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ሰብስክራይብ በማድረግ የዚህ ቤተሰብ አባል ሁኑ። ቪዲዮ ከተመቻችሁ ላይክ አድርጉ። በሚቀጥለው ቪዲዮ ሌላ ድንቅ የስብዕና ግንባታ ሀሳብ ይዤላችሁ እመጣለሁ። እስከዚያው በበጎ አስተሳሰብ ራሳችሁን ገንቡ። ቻው። ጊዜን እንደ ባለ ሀብት ህይወት የሚቀይሩ 4 የጊዜ አጠቃቀም ዘዴዎች። ሰላም ጤና ይስጥልኝ የቻናሌ ቤተሰቦች እንደምን አላችሁ? ሁላችንም አንድ የጋራ ሀብት አለን፣ እሱም ጊዜ ነው። በዓለም ላይ ያለው እጅግ በጣም ሀብታም ሰውም ሆነ እኛ በቀን ውስጥ ያለን እኩል 24 ሰዓት ብቻ ነው። ታዲያ ለምንድን ነው አንዳንዶች በእነዚህ ሰዓታት ውስጥ ተራራ የሚያክሉ ስራዎችን ሲሰሩ፣ ሌሎቻችን ግን ቀኑ እንዴት እንደመሸ እንኳ ግራ የሚገባን? ዛሬ ጊዜያችሁን በቁጥጥራችሁ ስራ ውላችሁ ውጤታማ እንድትሆኑ የሚረዱ 4 ሳይንሳዊና ቀላል ዘዴዎችን እነግራችኋለሁ። እስከ መጨረሻው አብራችሁን ቆዩ። የመጀመሪያውና ዋነኛው ዘዴ የ80 በ20 ህግ። የመጀመሪያውና ዋናው ሚስጥር የ80 በ20 ህግ ነው። ይህ ህግ ምንድነው? 80% ውጤታችን የሚመጣው 20% ከምንሰራቸው ስራዎች ነው። ብዙዎቻችን ቀኑን ሙሉ ስንሮጥ እንውላለን፣ ግን አስፈላጊ ባልሆኑ ስራዎች ላይ ነው። ስለዚህ በህይወታችሁ ትልቅ ለውጥ የሚያመጡትን እነዚያን 20% ስራዎችን ለዩ። ትኩረታችሁን እዛ ላይ ብቻ አድርጉ። ሌላው ትርፍራፊ ነገር እንደሆነ እወቁ።
ሁለተኛ ዘዴ አስቸኳይና አስፈላጊ መለየት። ሁለተኛ ነጥብ ነገሮችን ቅደም ተከተል ማስያዝ ነው። ብዙ ጊዜ የምንሸወደው አስቸኳይ የሚመስሉ ግን ጥቅም የሌላቸው ነገሮች ላይ ነው። ለምሳሌ የስልክ ሜሴጅ መመለስ አስቸኳይ ሊመስል ይችላል፣ ግን ለወደፊት ህይወታችሁ አስፈላጊ ላይሆን ይችላል። ስለዚህ በየቀኑ ጧት ስትነሱ እነዚህን ሁለት ጥያቄዎችን ራሳችሁን ጠይቁ። አንደኛ፣ ዛሬ የግድ መከናወን ያለበት ስራ የትኛው ነው? ሁለተኛ፣ ዛሬ ባልሰራው ምንም የማይለወጥ ስራ የትኛው ነው? እናም ዋናውን ስራ መጀመሪያ ጨርሱ። እነዚህን ጥያቄ ጧት ስትነሱ ለራሳችሁ ጠይቁ። ከዛ የግድ መከናወን ያለበትን ስራ ጨርሱ። ሶስተኛ ዘዴ የስልክና የሶሻል ሚዲያ ቁጥጥር። ይህ ለሁላችንም ፈተና ነው። ስልካችን የጊዜ ገዳያችን እየሆነ ነው። አንድ ኖቲፊኬሽን አይተን ስልካችንን ስንከፍተው ሳናውቀው 1 ሰዓት በቲክቶክ ወይም በፌስቡክ ይባክናል። መፍትሄውን ደግሞ ልንገራችሁ። ትኩረት የሚፈልግ ስራ ስትሰሩ ስልካችሁን ሌላ ክፍል አስቀምጡ፣ ወይም ከራሳችሁ አርቁ፣ ወይም ስልካችሁን ዱ ኖት ዲስተርብ ላይ አድርጉ። አስታውሱ ውዶችዬ፣ እናንተ ስልኩን እንጂ ስልኩ እናንተ ሊይዛችሁ አይገባም። አራተኛውና የመጨረሻው ዘዴ አይ ማለትን መለማመድ። አራተኛውና ከባዱ ነጥብ አይ ማለት ነው። ሰውን ሁሉ ደስተኛ ለማድረግ እሺ ካልን ለራሳችን አይ ያልን እንደሆነ አንርሳ። ለጊዜያችሁ ጥበቃ አድርጉ። አላማችሁን ለማሳካት የማይረዳችሁ ግብዣ ወይም ስራ ላይ አይ ማለትን አትፍሩ። በመጨረሻም የምላችሁ ነገር ጊዜ መግዛት የማይቻል ውድ ሀብት ነው። ዛሬ የተነጋገርንባቸውን ነጥቦች በተግባር መለማመድ ከጀመራችሁ በአጭር ጊዜ ውስጥ የህይወታችሁ ለውጥ ይገርማችኋል። ከእነዚህ 4 ነጥቦች ውስጥ እናንተን ይበልጥ የገጠማችሁ የትኛው ነው? እኔን የገጠመኝ የስልክና የሶሻል ሚዲያ ነበር። በተለይ ቲክቶክ ነበር። አሁን ላይ ያስተካከልኩ ነው። የእናንተ ደግሞ ኮመንት ላይ ጻፉልኝ። ቪዲዮን ከወደዳችሁት ላይክ አድርጉ፣ ለጓደኞቻችሁም ሼር አድርጉ። እንደዚህ አይነት የስብዕና ግንባታ ቪዲዮዎች እንዲደርሳችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ቻው። ጊዜን